ወልዳለች። መብርሃን ቅድስት ድንግል ማርያም በመንፈስ ቅዱስ ነው የወለደችው። ፈረጅኝ ያልወለደችው አምላክ አለ ወይ ነው የምልሽ። አንዱን አምላክ ወልደዋለች ብለሽኛል። ያልወለደችው አምላክ አለ? አልገባኝም ጥያቄ። ያልወለደችው አምላክ ስትል እንዴት ማለት? እሺ ማርያም የወለደችው አንዱን አምላክ ነው አልሽ መጽሐትዬ። ስለዚህ አንዱን አምላክ ደግሞ ኢየሱስ ክርስቶስ እንደሆነ እየነገርሽ ነው። ያልወለደችው ሌላ አምላክ አለ የለም ብዬ እየጠየኩሽ ነው። ያልወለደችው አምላክ የለም፣ ክርስቶስ ነው። አንድና አንድ በቀራኒው መስቀል ላይ የተሰቀለውን አምላክ ወልዳልናለች። መስዋዕት ሆኖ ይህን ህዝብ ሁሉ የሚያኖር አምላክ ወልዳልናለች። በዚህ ነው ማምነው፣ በሌላ ነገር አላምንም። እሺ ስለዚህ ማርያም ሌላ ያልወለደችው አምላክ የለም፣ አንዱን አምላክ ወልደዋለች። አብን ወልደዋለች። መጽሐት አብን ወልደዋለች ወይ? እንዴት አለና ወልደዋለች? ወልደዋለች። አብን ወልዳለች። አብ ወልድ መንፈስ ቅዱስ በመንፈስ ቅዱስ ነው የወለደችው እሷ። እሺ አብን ወልደዋለች ብላናለች። ኢየሱስንም ወልደዋለች። መንፈስ ቅዱስን ወልደዋለች። እሱ ሲጀመር ይሄንን ለመመርመር አንችልም። ምክንያቱም ይሄ የእግዚአብሔር ሚስጥራዊ ነገር ስለሆነ እግዚአብሔርን ማስተዋል አንችልም። ስለዚህ መንፈስ ቅዱስ ስለሆነ በመንፈስ ቅዱስ መብርሃን ቅድስት ድንግል ማርያም ወልዳለች። ስለዚህ በዚህ እናምናለን እኛ ኦርቶዶክሳውያኖች ማርያም። እሺ መጽሐትዬ ችግር የለውም። የምታውቂው ነው መልሽልኝ። የማታውቂው ሚስጥራዊ ችግር የለውም። ማርያም አብ ወልድ መንፈስ ቅዱስን ወልዳለች። አብ ወልድ መንፈስ ቅዱስን እየነገርኩ እኮ ነው። ለምን ድጋሚ ትጠይቀኛለህ? እየነገርኩ እኮ ነው። ወልዳልናለች ብያለሁ። እኛ ኦርቶዶክሳን እናምናታለን። በቃ ኦርቶዶክስ ነን። ክርስቶስ እያኖርን ነው። አምነናል፣ ተቀብለናል። ስለዚህ እኔ አሁን በጣም የሚያናደኝ ነገር በእምነት በኩል ሆናችሁ እርስ በርስ የምትጣሉት የምትባሉት በሆነ ባህሉነ ነገር በቃ አባቶቻችን እኮ በፍቅር በኖሩበት ሀገር እኛ ትላንት መተን ሀገራችን እየበጠበጥን ያለው ነገር ነው የሚያስጠላኝ እንጂ ሌላ ነገር አይደለም። እስኪ አሁን በፍቅር እያወራን ነው። አሁን ስለ ሃይማኖት በፍቅርና በተጻፈ ነገር እኮ እያወራን ነው። መጽሔት ይሄ እኮ መጣላት መጨቃጨል አይደለም። ስለዚህ አብ ወልድ መንፈስ ቅዱስን ማርያም ወልዳለች። የስላሴ እናት ናት ማርያም። መጽሔትዬ የስላሴ ማለት እንዴት የስላሴ አሁን ይኸውልህ ምክንያቱም ከመመለስ የሚችሉ አቅም ያላችሁ ሰዎች አሉ። እኔ በምችለው ያህል ብቻ ነው መመለስ የምችለው። ግን እኛ ኦርቶዶክሳኒዎች ማለት ነው ሙስሊሞችን እናከብራለን፣ እንወዳቸዋለን። ወንድሞቻችን ናቸው፣ እህቶቻችን ናቸው። እናከብራለን፣ እንወዳቸዋለን። እግዚአብሔር ባለው መንገድ ሁሉ እንወዳቸዋለን። ምክንያቱም እግዚአብሔር እንድንወዳችሁ ስለፈጠራችሁ ማለት ነው። ተከባብረን መኖር ያለ አባቶቻችን በፍቅር ነው የኖሩት። እስኪ ፍቅር ነው፣ እስኪ አንምርምር፣ አንፈላሰፍ። ተፈላስፈን እኮ ነው ጦርነት ማዕት ያመጣ ነው በሀገራችን ላይ። እኔ ይሄንን ነው የምለው። ምክንያቱም ቆይ አንዴ እግዚአብሔር ምን ይላል በመጽሐፍ ቅዱስ? ሁሉንም መርምሩ መልካሙንም ያዙ ይላል። ስለዚህ መመርመር አለብን። በመጽሐፍ ቅዱስ ተነግሮናል። ያንን እንመረምራለን። የማናውቀውን እንጠይቃለን፣ የምናውቀውን ደግሞ እንነግራለን፣ እናስተምራለን ማለት ነው። እንደዚያ ነው። እሺ መጽሐፍዬ፣ አሁን እያልኩሽ ያለሁት ማርያም የስላሴ እናት ነች ካልሽኝ እንቀበልሽና ኢየሱስ ክርስቶስ አምላክ አለው። ኢየሱስ ክርስቶስ አምላክ አለው? ኧረ በእናታችሁ ተው አታስቁኝ። እናት ምን አይነት ጥያቄ ነው የምትጠይቀኝ ራሱ ማለት ነው። ማለት እኔ ይኸውልህ ነግሬሃለሁ። እኔ እንደ እህትነት ነው የገባሁት። አንደኛ ነገር በእህትነት ነው የገባሁት። ሲቀጥል ግን እንደዚህ ማለት ገባ ብዬ ስለ እምነት ምንም ማለት እኔ ሙስሊምና እኔ በጣም ብዙ ጓደኞች አሉኝ። እወዳችኋለሁ ሙስሊሞች በአጠቃላይ ማለት ነው። በቃ እወዳችኋለሁ፣ አከብራችኋለሁ። ስለዚህ እኔ ማለት ነው የምወዳችሁ ማከብራችሁ ምን እንደሆነ ታውቃላችሁ። ፍቅር አለን፣ እንወዳችኋለን። በፍቅር እንኑር ነው ምላችሁ እንጂ ይሄ እርስ በርስ መጣላት እርስ በርስ ይሄ ምናምን ብናቆም፣ እስኪ ፍቅር እንስራ፣ ለሀገራችን ሰላም እንስራ። እኔ እናቴን ነው የምነግራችሁ። እኔ ይሄን ልልህ ፈልጌ ነው እንጂ ወንድሜ በእምነት ጉዳይ ውስጥ ጠልቄ መግባት አልፈልግም። ይኸው ከታች አሉ ኦርቶዶክሳውያን በጣም ጥሩ የተማሩ ልጆች አሉ፣ እነሱ ይመልሳሉ። ሲቀጥል ግን ወንድሜ እኛ ሙስሊምና ክርስቲያን ተጣልተን አናውቅም። በፍቅር በክብር ነው የኖርነው። እንፋቀር፣ እንዋደድ ልላችሁ። አይ ግን አሁን ወላሂ ነው የምልሽ፣ እኔ ስለሆንኩ ነው በጣም እያዳመጥኩሽ ያለሁት እንጂ መሲ ቤቷን ከፍታ እንደዛ አትተማም። ፕሊስ እናውራ። እንወዳችኋለን ግዴታ ማለት ነው። ልትጠሉን አይችሉም። እንወዳችኋለን። በቃ እንዋደድ እስኪ አገራችንን አንበጥብጥ፣ ሰላም እንሁን። አባቶቻችን እናቶቻችን እንደተከባበሩ እኛም እንከባበር። ፕሊስ አንድ ጊዜ መጽሐፍዬ አንዴ ተለመኝኝና በልመና ስለሆነ እያወራሁሽ ትንሽ ብቻ ታገሽኝና አሁን
ኢየሱስ ክርስቶስ አምላክ አለው ብለሽ ነው የምታምኚው? የለውም ብለሽ ነው የምታውቂው? ብቻ ነገር አንድ ቃል የለውም ብዬ ነው ማለት ነው። በመንፈስ ቅዱስ የለውም እንዴ? የምን አምላክ ነው ያለው? በእግዚአብሔር እኮ ይኸውልህ ልንገርህ፣ እግዚአብሔር የመጣው ወደ ምድር በመንፈስ ቅዱስ ነው የመጣው። በመንፈስ አይው መጽሐፍ አንብቢልኝ፣ ችግር የለውም። መጽሐፍ እኮ አለን አይደለ? መጽሐፍ አንዴ አንብቢልንና አሁን ይሄ መጽሐፍ ቅዱስ ነው። ምዕራፍና ቁጥሩ ልንገርሽ። ወደ ኤፌሶን ሰዎች ይላል። አየሽው? ይሄንን ወደ ኤፌሶን ሰዎች ምዕራፍ 1 ብለር ሆነብኝ፣ ይቅርታ እንዴ። ቆይ እስኪ አልታይም። ብለር ሆነሳ ምን ነው ነው? እሺ ወደ ኤፌሶን ሰዎች ምዕራፍ 1 አንድ ነገር ልንገርህ ወንድሜ፣ አንዴ ወንድሜ ከታች ስላለ እንካ ስማ። ወንድሜ ከታች አለ፣ ይኸው መልስለታለሁ። አንቺ ውረጅ እያለኝ ስለሆነ ከእሱ ጋር ትነጋገራላችሁ። እኔ ልውረድና ግን እኔ ሙስሊሞች በአጠቃላይ ወዳችኋለሁ፣ በጣም ነው የምንላችሁ፣ ወዳችኋለሁ። አስገባልኝ፣ ይኸው አትውረጅ፣ እሱ ይገባል። አትውረጅ፣ አስገባልኝ። እሺ አስገባልኝ፣ ይኸው እኔ እመልስላችኋለሁ እያለኝ ስለሆነ ግን ሙስሊሞች በአጠቃላይ እባካችሁ እንወዳችኋለን። ጥላቻ ይቅር ይብቃ። እባካችሁ አንዴ አዳምጪ። ቆይ ይቅርታ ጀሚ፣ አንዴ ያሉት መጽሔት እኛ እየተነጋገርን ያለ ነው ስለ እምነት ነው ወዴ። ከታችም ያሉት እየተማርንም እኛም ላይ ያለነው ከታችም ያሉት እየተማማርን ስለሆነ በመዋደድና መጣላት ላይ አይደለም ያለነው። ገብቶሻል? የሃይማኖታችን ምን ይላል እንማማር አይነት ላይ ነን ያለነው ውዴ። እኛም ሙስሊምም ማንንም አይጠላም። ይማር አሉ ወንድሜ ያለና አስገቡት፣ አስገቡት እሱ በደንብ ማለት ነው። እሺ ቆይ አንድ ቁጥር ጻፍ እኮ እስኪ አንዴ፣ እስኪ አንድ ቁጥር ጻፍ፣ እስኪ አንድ ቁጥር ጻፍ። እሺ አሁን አንቺ እስከሚመጣ ድረስ አንድ ቁጥር ጻፍ እስከሚመጣ። ይሄን አንብብልኝ። እሺ እዩ አንብብልኝ። ይሄን ምን ይላል? ድምጽሽን ከፍ አድርጊ። እሺ ያኔ መውጣት ፈልገሻል። እሺ ከታች ከሆንሽ ምናልባት ኢየሱስ ክርስቶስ ምን ይላል መሰለሽ? ስለ ኢየሱስ ክርስቶስ ሲናገር ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ካለ በኋላ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ኢየሱስ ክርስቶስ አምላክ አለው። እሺ ምናልባት እየሰማሽ ከሆነ ከስር እሺ ከስር ያላችሁ ክርስቲያኖች አንድ ቁጥሩን አጻፋችሁም? እኔ አላየሁም እስካሁን። እስኪ ልሞክራችሁ። እሺ ያለው የማን ነው? ማን ነው? አንድ ቁጥር ነሽ ዲሽቃው። ያኔ የሚሳደብ ሰው ግን እንዲያገባ አደራ። ዲሽቃው ዲሽቃው የሚባል የለም እዚህ ጋር። ሳትልክ ነው እንደ ዲሽቃ የምትለው። እኔ እኮ ለምን እንደሆነ አላውቅም። ሲገቡ አንደኛ እንትኑን የቤት መረስ አይቶ አይገቡም። ስለምን ምን ቦታ ላይ እንደሚገባ አያውቁም። አሁን ልጅቷ ዝም ብላ ነበር ስትቀባጥር ነበር። እንወዳለን። መጽሐፍ ቅዱስ እንደዛ አይልም። ለመጽሐፍ ቅዱስ ምን ይላል? እስልምና ምን ይላል? ጥያቄም ካላት እስልምና ላይ ምን ይላል የሚል ነው። ግን እሷ አልገባትም። እና እባካችሁ ከስራ ያላችሁ የምንወያይበትን መንገድ ወቁና ግቡ። ክርስቲያኖች ግቡ። አነው እስኪ አንድ ቁጥር የሚጽፍ የለም ክርስቲያን። አዲስ አበባ ሙስሊም ነው። እስኪ ክርስቲያን ነው ወር ሙስሊም? እሺ እኔ ኔትወርክ ይሁን አላውቅም። እስኪ አድሚን አለ እንደ ሌላ ተስፋ ቁጥር ትጽፋለህ፣ ግን የት አግኝቼ ነው ማስገባ? ቁጥር እየጻፍክ ነው እዚህ ጋር አላክም ነው ኔትወርክ ነው። ሳትጽፉ ጋይስ ገስት ላኩና ያስገባችኋል። አይታየኝም ማለት ኔትወርክ ይሁን እንጂ አንድ ቁጥር ይጽፋሉ ከዚህ እዛ ጋር የለም። ገስት ገብቷል። ተስፋ ገብቷል። እሺ ገብተሃል። ወገናችን ክርስቲያን ነው ሙስሊም?
ክርስቲያን ነኝ። ኦርቶዶክስ ነህ ፕሮቴስታንት? ሁለቱም ቢሆን ችግር የለውም። ያው ክርስቲያን ሙስሊም ነህ ስላልከኝ ክርስቲያን ነኝ እኮ። ክርስቲያኖች መጽሐፋቸው ይለያያል። 66 መጽሐፍ አለ፣ 81 አለ። በየትኛው ነው የምትመራው? ኦርቶዶክስ። አይ ኦርቶዶክስ መሆንህን እንደዚህ በግልጽ ተናገር። ኢየሱስ ክርስቶስን ማርያም አንዱን አምላክ ወልደዋለች? ጥያቄን አስተካክለው እስኪ። ማርያም አንዱን አምላክ ወልደዋለች ወይ? ሲጀመር አንድ እኮ ነው ያለው። 3 4 አለ እንዴ? ወልደዋለች እና አንዱን አምላክ ግጥም አድርገነዋል። ያልወለደችው አለ? ያልወለደችው አምላክ እሱ ለአንተ ነው፣ ለኛ የለም። ነው አለ የለም? አለ ካልክ አለ በል፣ ከሌለ ደግሞ የለም በል። ሰማን ተስፋ ተቋረጥኩኝ እንዴ? እኔ ከታይ ይሰማል ወይስ ምንድነው? አለ ካንተ እሱ ነው ዝም ያለው ወይ ከሱ ነው ኔትወርክ? እሺ ዲሽቃውን አግባ። አሁን ልከሃል። ክርስቲያን ከሆንክ ነው እንደዚህ ለፈለፈለ ያን ወራክ። ሃይ ሰላም ሰላም። ከጫጫታው መራቅ ትችላለህ። እናንተ ላይ ጸጋ ይወረድ። እዚህ ውስጥ ሆነ እንዴት ነው የምናወራው? አቢቢ በኋላ መሲት ትመጣ ትደረጋለህ እንጂ። እሺ ሌሎቻችሁ አላችሁ ክርስቲያኖች አንድ ቁጥርን ጻፉና ግቡ። በነገራችን ላይ ማለት ነው ገስት ላይ እንደ መጻፍ አይደለም ስለ ሃይማኖት መናገር ከባድ ነው። ማለቴ ቤተ ክርስቲያን ቅድም ያላችሁ ሁሉ ሰምታችኋታል አይደለ? እኔ በቤተሰብ የወረስኩት ነው አለች። ኢየሱስ ክርስቶስ አምላክ አለው እንዴ? የለውም። ማርያም አንዱን አምላክ ወልደዋለች እንዴ? አዎ። አብንም ወልደዋለች። ማርያም የሥላሴ እናት ነች? አሁን እኮ አልኩህ አለች። አስባችሁታል? አሁን እቺ ተቤተሰብ የወረሰችው ነው። ምንም የምታውቀው ነገር የላትም። ግን ቤተ ክርስቲያኗ የሥላሴ እናት ማርያም ነች ብለው በገድላታቸውም ላይ ይናገራሉ። መናገሩ ግን መጽሐፍ ቅዱስ ላይ የለም። አልተወለደም። ራሱ በሃይማኖተ አበው ላይ የሚናገረው ምንድን ብሎ ነው? አንዱ ያልወለደ አንዱ ያልተወለደ ያልጸረጸ ነው ትላለች። ሁለተኛው ወልድ ደግሞ ሁለተኛው ደግሞ የተወለደ ነው ትላለች። ሶስተኛው ደግሞ የጸረጸ ነው ብላ ነው የምታስቀምጠው። አንዱ ማለትም ወልድ ማለት ነው አስገኝ ከሌለው ከአብ ተገኘ ትላለች። አብ ተገኝቷል ብላ አታምንም። አስገኝ ነው ብላ ነው የምታምነው። ታርታችሁኛ መንፈስ ቅዱስንና ወልድን ደግሞ ከአብ የተገኙ ናቸው ብላ ነው የምታምነው። ሃይማኖተ አበው ላይ አለ። በነገራችን ላይ የተገኘ ነገር ማለት ነው የሚገኘው ከጊዜ በኋላ ነው። ይሄን እንዳትረሱት። አስገኝ አለ። አስገኝ ብላ ካስቀመጠች የሚገኘው አካል ፍጡር ነው። ያልነበረበት ጊዜ ያለ ማለት ነው። እና ጋይስ የሆነ ነገር እንኳን አንብቡ እና ስሜታዊ ማትሆኑ። መሲ እውነቷን ነው። መሲ የመሲን ቪዲዮ የመሲን ላይቭ የተከታተለ ሰው ክርስትናን በደንብ ያውቃል። እውነቴን ነው የምላችሁ። እሺ አንድ ቁጥርን ጻፉ ካላችሁ። ኔትወርክ የለህም እንትናዬ ምን ኔትወርክ መሰለኝ ያስወረደ ነው። ስልክ ነው ያስወረደ። ኔትወርክ ነው ወይስ ስልክ ነው ያስወረደ? እሺ ና ልኬልሃለሁ ግባ። ኔትወርክ ነው አስወጥቶኝ የነበረው። በጣም ይቅርታ። እሺ ክርስቲያኖች ብቻ አንድ ቁጥር ጻፉ ባካችሁ ፕሊስ። እሺ ማርያም አንዱን አምላክ ወልደዋለች? እንደ አዲስ ልጀምርልህ። አዎ ወንድሜ ወልደዋለች። ያው አንድ ነው ያለው። ሶስት አለ። ያልወለደችው አምላክ አለ? በፍጹም የለም። አብን ወልደዋለች? ጥያቄህን ያው ለማሳሳት ነው መሰለኝ የምትጠይቀው። ከዛ በፊት ግን እኔ ልጠይቅህ አንተ ስንት ነህ?
ፕሊስ የምጠይቅህን በስርዓት መልስልኝ። ማርያም አንዱን አምላክ ወልደዋለች ብለህናል። አንዱን አምላክ ከወለደችው ያልወለደችው አምላክ አለ ወይ መልስልንና ከዛ ያልገባኝ ነገር ካለ በጥያቄ ታስረዳኛለህ። ችግር የለው። ኦኬ። አዎ ያልገባህ ነገር ስላለ ነው እሱ እንዲገባህ ብዬ ነው። አንተ ስንት ነህ ብዬ የነበረው። እሺ ወልደዋለች። እሺ አብን ወልደዋለች። እሱን እንዲገባህ ነው። አንተ ስንት ነህ ብዬ የነበረው። እኛ ምናምነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው እንጂ ሶስት አይደለም እያልኩ ያለሁትን አልተረዳኸኝም። አብ ራሱን የቻለ ነው። መንፈስ ቅዱስ ራሱን የቻለ ፐርሰን ናቸው። ሶስቱም የተለያየ ግብር ያላቸው ናቸው። የምታምኑትን እነግርሃለሁ ከፈለክ። ለምሳሌ አንድ አምላክ በሶስት አካል ተገለጸ ብለህ ታምናለህ። ከዛ በኋላ ደግሞ አንዱ የተወለደ አንዱ ወላዲ ነው፣ ሁለተኛው ተወላዲ ነው፣ ሶስተኛው ጻራጺ ነው ብለህ ታምናለህ። ማርያም የወለደችው አንዱን አምላክ ነው ወይ ብዬ ስለ አዎ ብለህኛል። ያልተወለደ አምላክ አለ ወይ ብዬ ጠየቅኩህ አይደለ? አለ ወይም የለም ብለህ እንድመልስልኝ። እሱን ስነግርህ እኮ አሁን መልሰህ እኮ በሌላ ልትወስደው እኮ ነው። ለዛ ነው አንተ ስንት ነው ያልከው። አንተ አንድ ነህ። በሌላ አልወስደውም። እንዴ እኔን ገና በገና ይሄን ይላል ብለህማ መልስህን አታስቀር። የምታውቀው መልስ። ኦኬ እንደዛ ከሆነ እሺ፣ አንተን ተው፣ በራሴ ልመስልህ። እኔ አንድ ነኝ። ከኔ ቃል ይወጣል፣ እስትንፋስ ይወጣል። ሶስት ሆንኩ ማለት ነው። ስለዚህ ቃል ነው ከድንግል ማርያም የተወለደው ወልድ የምንለው ማለት ነው። ያ ማለት በአካል ተለይቶ ሶስት ሆኖ ወይ ደግሞ ሁለት ሆኖ መጣ አይደለም። ስለዚህ እኔ አንድ ነኝ፣ እስትንፋስ አለኝ፣ ቃል አለኝ፣ እኔ ራሴ ያለሁ። ሶስት ሆንኩ ማለት አይደለም፣ አንድ ነኝ። በጣም ጥሩ። አንተ ከድንግል ማርያም የተወለደ ሰምታችሁታል። እዚህ ያላችሁ ሰው እኔ አንድ ነኝ አለ። ከኔ ቃልና እስትንፋስ ይወጣል አለ። ግን እነዛ ሌላ ናቸው ማለት አይደለም አለ። እሺ አብ ራሱ እኔ ማለት ይችላል አይችልም? አብ በራሱ እኔ ማለት ይችላል ወይ? አብ እኔ ብሎ መናገር ይችላል? አብ በራሱ ለምንድን ነው የማይችለው? በጣም ጥሩ። ወልድም እኔ ብሎ መናገር ይችላል አይደለ? ፐርሰን ነው። ይችላል። በጣም ጥሩ። ሁለት አካል። መንፈስ ቅዱስ እኔ ብሎ መናገር ይችላል? ፐርሰን ነው አይደለ? ይችላል። አካል አትበል። አካል ሶስት አካል ሆነ እያልኩ አይደለም። ይሄ እናንተ በአካል እኮ ሶስት ሆነ። ምን ሆነ ነው? ይሄ የእናንተ የነብዩ መሐመድ ተረት ተረት ነው እያወራልኝ ያለው። እሺ ያንን አስተካክል መጀመሪያ። ይሄው ተረት አይደለም እኛ ጋር። ይሄ አሁን እያወራሁ ያለው ነገር እኛ ጋር የለም። እያወራሁ ያለሁት አንተ የምታምንበትን ነው። እኔ በጣም በማስረጃ ላወራ እችላለሁ ወንድሜ። አሁን በምንም ልትረተኛ ትችላለህ እኮ። ለራስህ አይደለም። የራስህን ቤት አስተካክል። እቺ እንደዛ አይነት ነገር አይመችኝም። የራስህን እንትን አስተካክላለሁ እያልክ ወይም አልሸነፍም እያልክ ላለመሸነፍ እያልክ እያበላሸህ ነው። አንድ አምላክ አለ። አውርዳችሁት ነው። እኔ ሚውት ነበር ያደረኩ። እንግዲህ በራስህ ምን አላውቅም። እኔ አልነካሁም። አምላክ ናቸው ግን በመለኮት አንድ ናቸው። በአካል ሶስት ናቸው ብላ ነው ቤተክርስቲያን የምታምነው። አሁን ወገናችን ምላለን ደግሞ በአካል ሳይሆን ሶስትነታቸው ሊለን ፈልጎ መለኮቱ ላይ ሶስት ላይ ያደርግ ፈልጓል። ግን አልገባውም። ይሄን እየሄደ መሆኑን አልገባውም። በአካል ነው እንጂ ሶስት ብላ የምታምነው እሷ በመለኮት አንድ ብላ ነው የምታምነው። አሁን ምን አለ? አብ አልተወለደም ወይም ወልዳለች አልወለደም የሚለውን ለማምጣት ሲፈራ ማለት ነው የሥላሴ እናት ለማድረግ ትንሽ ባጠብቀው የሥላሴ እናት እንዲሆነች ይናገራል ወይ ይወርድ ነበረ። ገብታችኋል አይደለ ጋይስ? አእምሮ እንዴት አይነት አእምሮ ነው እናንተ? ምንድነው ነገሩ? እሺ ፖዝ ይሆንከው ምንድነው የገባኸው? ላውርድህ ነው ታልተመለስክ? ለሪፖርት ነው ወይስ ላውርድህ? አትመለስም የገባው ሰው። እሺ ሌላ ካላችሁ አንድ ቁጥርን ጻፉ። ይኩም ያጅብ ነው ራስ አነገር እንዴ ለምን ራሱን ችሎ መናገር አይችልም? እንደዚህ ብሎ እንደዛ አይነት ነገር የሚናገር ሱብሃንአላህ። እሺ አንድ ቁጥር ጻፉ ካላችሁ ግቡ፣ እንጠያየቅ፣ ህዝቡም ይማር። እነዛ ነው የምንላችሁ። ግቡ። ወንጌል ይሉሻል እንግዲህ ይሄ ነው የፕሮቴስታንት የኦርቶዶክስ ወንጌል ብለው የሚጠሩት ይሄንን ነው እንግዲህ። ይሄን ትብትብ ሁላ ማለት ነው። ኢየሱስ ይሄን ያውቀዋል ወይ አያውቀውም? ሙሴ ይሄን ያውቀዋል ወይ አያውቀውም? አምላክ ይሄን ጉድ ያውቃል ወይ? ያውቃል። ግን ራሳቸው ፍላጎታቸውን እየሞሉ በራሳቸው ስሜት ይነዳሉ ማለት ነው።
እኔ ጀሜ ምን አለ መሰለክ እኔ ማለት አለ ምንድነው እስትንፋሽ ማለት ግን አንድ ነኝ አለ እሱና አሁን ጌታውን አንድ ያደርጋል። በጣም እኮ አጃይብ ነው። ሱብሃንአላህ ሙሽኪላ ከቢር ነው። ጋይስ ግቡ ተጠያየቁ። እሺ መጽሐፍ ቅዱስ ምን ያስተምራል ብላችሁ ብትጠይቁ ኦርቶዶክሶችን በአብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ብላ ነው የምታምነው ይሉሻል። ግን መጽሐፍ ላይ ያ አለ ወይ? የለም። ለምሳሌ አብ ወልድ መንፈስ ቅዱስ አንድ አምላክ ይላሉ። ያ መጽሐፍ ላይ የለም። ቤተክርስቲያን ራሷ ዝም ብላ በአፏ የምታወራው ነው። አብ ወልድ መንፈስ ቅዱስ የሚል አለ ወይ? የለም። አንድ አምላክ ማለት ነው። የለም። ኢየሱስ ክርስቶስ ምንድነው ያስተማረው? እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ያለው። አንድ አምላክ። ኢየሱስም መተው ሲጠይቁት የዘላለም ሕይወት አገኝ ዘንድ ምን ትመክረናለህ ሲሉት ትእዛዝን ጠብቅ አሉ። ይሄንማ ከልጅነት ጀምሮ ያደርጋለሁ ሲል ምንድነው ያለው? በፍጹም ልብህ በፍጹም ሐሳብህ አምላክህን ውደድ ካለው በኋላ ምን አሉት ጠያቂዎቹ? ጌታ መምህር እውነት ተናገርክ አሉት። የሚመለከው የአምላክ ነው መወደድም ያለበት የአምላክ ነው ብለው አረጋገጡት ጠያቂዎቹ ራሳቸው። ምክንያቱም ከዛ በፊት ሙሴ የሚያመልከው አንድ አምላክ ነው፣ አብርሃም የሚያመልከው አንድ አምላክ ነው። የሚያውቁት ያን አንድ አምላክ ነው እንጂ ኢየሱስ አምላክ ነው ብለው ያውቁት። ኢየሱስን እንደውም የሚያውቁት ይሄንን የተለያዩ ጸጋዎችን ተሰጥቶታል። በእነዛ ጸጋዎች አንድ ነገር ሲያደርግ ምን ይላሉ? ይደነቁ ነበረ። እንዲሁም ነብያቶችን ስለሚገሉ ያ እነዛን ነገሮች በማድረጉ ሊገሉት ፈለጉ። አምላክም አነሳው። እርሱንም ሲናገር እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትንና ምልጃን አቀረበ። እግዚአብሔርንም ስለመፍራቱ ተሰማለት ይለናል። እግዚአብሔር ደግሞ ይጠራኛል ሰማዋለሁ፣ በችግሩም ጊዜ እደርስለታለሁ፣ አድነዋለሁም፣ ረጅምንም ዕድሜ አጠግበዋለሁ ይላል። ኢየሱስ ክርስቶስ በሚፈልጉ ጊዜ ምን አለ? 3 ጊዜ ሌሊቱን ሁሉ እየተመላለሰ ጸለየ። ከዚህም በኋላ አታገኙኝም አላቸው። ምክንያቱም ወደ አምላኩ አድርጓል ማለት ነው። ተሰቅሏል፣ ተፈጥፍጧል። ይሄ የእንትኖች ምንድነው የኦርቶዶክስ ምን ይሉሻል ግርላታቸው ራሳቸው የሚተርቱት ተረት ማለት ነው። እዩት እዚህ ጋር ምን ይላል መሰላችሁ? እዚህ ጋር ምን ይላል መሰላችሁ? ይሄ የራሳቸው መጽሐፍ ነው። መጽሐፉ ስሙ ሃይማኖተ አበው ላይ ነው የሚገኘው። እዚህ ጋር በደንብ ይውሽ ክርስቲያኑ ከራሴ እንዳይመስላችሁ ብዬ ነው። አንዱ ምን ይላል? አንዱ ያልተወለደ ያልጸረጸ ነው ይላል። ሁለተኛው የተወለደ ነው፣ ሶስተኛው የጸረጸ ነው ይላል። ሁለተኛው ወልድ ነው ተወልዷል ይላል። ሶስተኛው ደግሞ የጸረጸ ነው። ማን? መንፈስ ቅዱስ ማለት ነው። አብ አልተወለደም አለ፣ ከማን አልተገኘምና ይላል። መገኘቱም ከሌላ አካል ከሌላ ባህሪ አይደለምና ይላል። አያችሁ፣ መገኘቱ ከሌላ ባህሪ ከሌላ አካል አይደለም። ማን? አብ የሚባለው አስገኝ ነው። ምን አለ ከዛ በኋላ? አይደለምና ካለ በኋላ በቅድምና ካለ በኋላ እርሱ ብቻ መገኛ ነው ይላል። እንታያችኋል እዚህ ጋር እርሱ ብቻ መገኛ ነው፣ እርሱ ብቻ መገኛ ነው እንጂ ይላል። ስለዚህ ከአብ ነው ሁለቱ አካሎች የተገኙት ከአብ ነው። አይታችኋል። ያለ እርሱ ሌላ አስገኝ የለም ብሎ ራሳቸው አምነው ይጽፋዋል። ያለ እርሱ ሌላ አስገኝ የለም። አያችሁ አይደለ? ኦኬ። መንፈስ ቅዱስና ወልድሳ ማን ያስገኛቸው? እንግዲህ ያስገኛቸው አብ ነው ማለት ነው። የተገኘ ነገር ሳጅማሩ አለ የለውም? አለው። እንደ ኦርቶዶክስ ነው ማወራችሁ፣ ፕሮቴስታንት ሳይሆን ማለት ነው እምነቷል። በሶስትነቱም በቅድስና የነበረ ነው ካለ በኋላ ወልድም ደግሞ ከሌላ አካል ከሌላ ባህሪ አልተገኘም። አስገኝ ከሌለው ይታያችኋል። ይሄ ብለር ካልሆነባችሁ አስገኝ ከሌለው ከአብ አካል ማለት ነው ከአብ ባህሪ ነው እንጂ የተገኘ ይላል እንጂ የተገኘው ከነዛ እንደሆነ ይናገራል። ስለዚህ መንፈስ ቅዱስንም በዙ በወልድ መኩል ያስቀምጠዋል ማለት ነው። ዝገር ገብታችሁ ምዕራፍና ቁጥሩ ሃይማኖተ አበው ምዕራፍ 36 ቁጥር 1 ላይ ታገኙታላችሁ።
ታያቸዋል። ስለዚህ ኦርቶዶክስ የምታምነው አብ የሁሉ አስገኝ ነው ብላ ነው የምታምነው። እሺ ይቅርታ አላየኋችሁም ነበር ነው ግቡ። እና ኦርቶዶክስ የምታምነው አንድ አምላክ የሁሉ አስገኝ ነው የሁሉ ፈጣሪ ነው ብላ ታምናለች። ገብቷችኋል አይደለ? ስለዚህ አሁን ወገኖቻችን ቅድም የገቡት ልጆች ሁለቱም ማርያም ምንድነች አሉ የሥላሴ እናት ነች ብለው መጡ። እሺ የገባው አንደኛችሁ ነው ታንሱና ሰላም አልፋና ኦሜጋ። እሺ ሰላም እንዴት ነው አለ። አንዱን አምላክ ወልዳዋለች። ያልተወለደ አምላክ አለ ያልወለደችው አብ እና መንፈስ ቅዱስ በአካል እንግዲህ ሶስት ናቸው ብለን በመለኮት አንድ ብለን እናምናለን። ስንት ጥያቄ ስለዚህ አብና ዝም ብለህ አሁን ለምሳሌ ማርያም ወልዳዋለች ከዛ ምናምን ሳይሆን አንድ ጠይቀኝ አንድ ልጠይቀህ እና ጠየቅኩ ነው የሚባለው። አሁን ተረጋጋ እንጂ። ስለዚህ ማርያም የወለደች ምን ኢንተርቪው ያደርጋል? ይቀጥልሽ። እሺ ቀጥልና አንድ ልጠይቀህ እኔም አንተም። እሺ ተታች ያለው ሰው ሚውትህን አንሳ። አልፋና ኦሜጋ ሚውት አድርግ። አንተ እዛው ወርደህ የምትቀልድበት ቀልድ ሚውት ኖ ኖ ኖ ኖ ኦሜጋ ሚውትህን አንሳ። አይሰማም? ትሰሚያለሽ? ሴት ነሽ? ይቅርታ። ሰላም ነው? እግዚአብሔር ይመስገን። እንዴት ዋላችሁ? አለን አልሐምዱሊላህ፣ ሁሉ ሰላም። እንኳን ደህና መጣሽ። ሰላም፣ እንኳን ደህና ቆያችሁ። ኦርቶዶክስ ነሽ? አይ አይደለሁም። ፕሮቴስታንት? አዎ። እሺ አልፋና ኦሜጋ ብለሽ የጻፍሽው ስምሽን እንደመጠሪያ ወይም አንቺን እንዲገልጽሽ አድርገሽ የጻፍሽው መገለጫሽ ላይ ያለው ስም ለማን ነው ያዋለው በመጽሐፍ ቅዱስ ላይ? ስለ ኢየሱስ። እስኪ ከፍተሽ አሳይን የቱ ጋር ወይም ንገሪን እንክፈትልሽ። ፕሊስ ተረጋጋ። ስምህ ኤርሚ ተረጋጋ፣ እናወራለን። ጀማሌ በፒስ እናወራና እናንተ ኦኬ ሳቅ ምናምን ስላለ ደብሯል መሰለኝ ይቅርታ። ኖ አንዴ የሚውት አድርግና ችግር የለም አንዴ የሚውት አድርግና ጥያቄን ብቻ ጠይቀኝ። አንዴ የሚውት አድርግና ከጓደኛህ ጋር ያለውን ወሬ ጨርስና ከዛ ትቀጥላለህ። አልፋና ኦሜጋ ፖዙ ነው ሻል ተመለሽ። አንዴ ኤርሚ ፕሊስ። እኛ ለቀልድ መስሎ ነው እዚህ የተቀመጥነው ወይም ለቲቦዞ ወይም ለጊፍት መስሎ ነው አይደለም እኮ ሀቢብ። ይቅርታ ጀማልዬ። አይ እሱ ዝም ብሎ ነው ጓደኛዬ ነው። እኔ ማለት ልመልስ አትሳቅ ብራዘሪ። ይቅርታ። እሺ አንዴ እሷ ተረጋጋ። ልጅቷ እያወራት ነው እሷ ትጨርስ። ትንሽ ታረኒ ቀድም ገባው እስክትመጣ ድረስ አዋራኝ ጀማልዬ። አንተ እድልና አስመልጠሃል። ስለዚህ ልጅቷ ታወራበት። እሺ ቀጥል። ሚውተን አንሳ። ማርያም አንዱን አምላክ ወልደዋለች። ኤርሚ ሚውት አንሳ። ወልደዋለች። ያልተወለደ አምላክ አለ? ጀማል ይቅርታ እንዴ በቃ እቺ እንትን ከሆነች አውርዳትና ከሱ ጋር ቀጥል። እሺ እንትና ወገናችን አልፋና ኦሜጋ ስትመለሺ አንድ ቁጥርን ጻፊ። እሺ ጥሩ አይደለም ፖዝ ከሆንሽ እኛ እንፈራለን ለሪፖርት ስለሚመስለን አንድ ቁጥርን ጻፊ ስትመለሽ። እሺ ያልወለደችው አምላክ አለ? ማን ነው ድብቅ ያደረገው? ያልተወለደ ወልድ ተወልዷል። አብና መንፈስ ቅዱስ ደግሞ ያልተወለደ አምላክ አለን ብለን እናምናለን። የጠየቅኩህ ምንድነው? ያልተወለደ አምላክ አለ ስትለኝ አብና መንፈስ ቅዱስ አዎ ወልድ ተወልዷል በስጋ መጥቷል ብዬ አምናለሁ። በጣም ጥሩ። አሁን የጠየኩት ጥያቄ ነው ምንድነው? አምላክ ያ አንዱን አምላክ ወልደዋለች ወይ ነው። ስለዚህ ያልተወለዱ አሉ ማለት ነው። ፕሊስ ያልተወለዱ ሁለት አምላኮች አሉ እያልከኝ ነው በተቃራኒው። ጀማል አንድ አምላክ አለን። አንድ አምላክ በሶስት አካል ተገልጿል። ወልድ ተወልዷል እያልኩ ነው። ይሄን ይመስላል። በጣም ጥሩ። የወለደችው አካልን ነው አምላክን ነው የወለደችው? ይሄ እኮ ነው እኔ ጥያቄ። አንዱን አምላክ ወልደዋለች ወይስ አልወለደችውም? ያ አንድ አምላክ በሶስት አካል ተገለጸ።
የወለደችው አምላክን ነው ሰውን ነው? ፕሊስ እንዴ የወለደችው አምላክ እኮ እሺ፣ አምላክንም ሰውን ነው የወለደችው። ምክንያቱም ኢየሱስ ፍጹም አምላክ ፍጹም ሰው ብለን ስለምናምን ማለት ነው። በጣም ጥሩ። ስለዚህ ማርያም የወለደችው ሰውንና አምላክን ነው የወለደችው አይደለ? ፍጹም አምላክ ፍጹም ሰው። አዎ በጣም ጥሩ። አንዱን አምላክ ነው ሰውም አምላክ አድርጋ በአቀላቅላ የወለደችው አንዱን አምላክ ነው። ኤርሚ ወይ ማርያም የወለደችው አንዱን በተሶስት አካል አንዱን አካል ነው የወለደችው አልከኝ። ያ አካል ደግሞ ፍጹም ሰው ፍጹም አምላክ ነው ብለን ነው የምናምነው አልከኝ። ስለዚህ የወለደችው ሰውነቱን ወደ ጎን አድርገውና የምናወራው መለኮት ላይ ስለሆነ ፍጹም ሰውነቱንም ፍጹም አምላክነቱንም ከወለደ አንዱን መለኮት ከሰውነቱ ጋር ወልደዋለች። መለኮት እንግዲህ ከስጋ ጋር ተዋህዷል፣ ከኢየሱስ ክርስቶስ ከዛ አካል ጋር ተዋህዷል ብለን እናምናለን። መለኮት ተወልዷል። በስጋ መለኮት ተሰቅሏል ብለንም እናምናለን። መለኮት ተሰቅሏል ብለን እናምናለን ብሎናል። ለበኋላ እናቆየው። ስለዚህ ያልተወለደ አምላክ አለ፣ ማርያም ያልወለደችው አምላክ አለ። ሚውት አንሳ፣ ሚውት አትል። እሺ፣ በስጋ መለኮት ተሰቅሏል ብለን እናምናለን። ፕሊስ ስቅለት ላይ አልመጣሁም። ለበኋላ ቆየው እኮ አልኩህ። ማርያም ከስጋ ጋር ተቀላቀለ ወይም ፍጹም ሰው ፍጹም አምላክ የሆነ አንድ ወልዳለች። መለኮትንም ስጋንም ወልዳለች። መለኮት ስናወራ ደግሞ መለኮት አንድ መለኮት ነው ያለው። ያ አንዱ መለኮት ከስጋ ጋር ተወልዷል። አዎ በሚገባ። ማስረጃውን ብቻ ስጠን። የቱ ምዕራፍ ላይ እንክፈትልህ? ጠየቅኝ መለስኩልህ። አብ አልተወለደም መንፈስ ቅዱስ አልተወለደም አልኩ። ኤርሚ ወደ ኋላ ትመለስ። አሁን ምን አልከን? አንዱን አምላክ ከስጋ ጋር ወልደዋለች ብለህናል። አብ ደግሞ አልተወለደም መንፈስ ቅዱስም አልተወለደም። ስለዚህ አሁን ምን ታደርጋለህ? ስለዚህ ያልተወለዱ አምላክ ስላለ ማርያም አንዱን አምላክ በስጋ ወልደዋለች የሚለውን ጥቅስ ክፈትልንና ያልተወለዱ አምላኮች ጋር እንላለን ማለት ነው። ስለተወለደው ስለሆነ አሁን ቀጥል። እሺ ጀማል እከፍትልሃለሁ። እንትን ማለትም አወጣልሃለሁ። አንድ ስልክ ነው ያለኝ፣ ግን እኔ አንተ ከመለስኩልህ በኋላ እኔ መጠየቅ እችላለሁ አይደል መሲ? አብሽር ችግር የለም። በቃ እኔ በምችለው አቅም መልስላችኋለሁ። ከዛ ጥያቄ ይኖረኛል እስልምና ላይ። በእንደዚህ አይነት መንገድ መቀጠል እንችላለን። ንገረን ቁጥሩን፣ እኛን ከፍትልሃለን። አብሽር መሄድ አይጠበቅብህም። በነገራችን መሲ ጉድ ሰምተሻል? ማርያም የሥላሴነት ነች እኮ አሉን። ደግሞ እንደዛም ተጀመረ። ኧረ አሉን፣ ሁለት ሰዎች አሉን። አልሰማሽም? ማርያም ሥላሴዎችን ወልዳለች አሉን። አብንም ወልዳለች ማለት ነው እንግዲህ አስበሃል? አብንም ወልድንም መንፈስ ቅዱስንም እኮ ወገናችን እያለን ያለው ምን አለ መሰለሽ? ማርያም ከመለኮት ጋር ስጋን ወልዳለች አለ። ማለትም ኢየሱስን ወልደዋለች። ኢየሱስ ደግሞ አንዱ አምላክ ነው። ስለዚህ ማርያም መለኮትን ከወለደች መለኮት አንድ መለኮት አለ ብለው ነው የሚያምኑት ክርስቲያኖችም። አንድ መለኮት በሶስት አካል ነው የሚሉት። ያ አንዱ መለኮት ኦኬ ከኢየሱስ ጋር ተወልዷል፣ ኢየሱስ ከተባለው ስጋ ጋር። ስለዚህ አብና መንፈስ ቅዱስስ መለኮታቸውም የለም ያልተወለዱም ናቸው። ምክንያቱም መለኮቱ ከኢየሱስ ጋር ተወልዷል፣ አንዱ መለኮት ማለት ነው። አጂ ያኔ ማርያም ሶስት መንታ ነው ወለደችው። ረመሲ ደሞ አሻሻሽው ተቀጠለኝ መሲ ሶስት ከተባለ ሶስት መንታ ነው ወለደችው እኮ። ያላችሁ ከጀሚ ጋር ወደ መልሱ ልግባና አንደኛው ዮሐንስ መልእክት ክፈት ጀማል። እሺ ምዕራፍ ቁጥር 20 አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 20 ምዕራፍ 4 ምዕራፍ 4 ቁጥር ስንት? ከ1 እስከ 3 ሚሊዮን ነገር አንብብልንና ከዛ ያየኔ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ
የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። እያሳሰቡ ነው። እስኪ አንድ ተጨማሪ ቪዲዮ ተመልክተን እንመለስ። በመጀመሪያ ደረጃ የኦሮሞ ቄስና የኦሮሞ ሸህ በኢትዮጵያ ምድር ላይ አይታወቅምም የለምም። አይ አባ አይዋሹ። የኦሮሞ ሼኪዎች እንኳን ከጥንት ጀምሮ እስልምናን ሲያስፋፉና እስልምናን ሲያስተምሩ ቆይተዋል። ወሊላሂ አልሐምድ። ለማንኛውም ይህ አይነት ሃይማኖታዊ ጭፍን ብሔር ተኮር ጥላቻ በኦርቶዶክስ ተዋህዶ ቤተክርስቲያን እንጂ በጭራሽ በእስልምና አስተምሮም ሆነ ታሪክ ላይ የለም። አላህ ሱብሃነሁ ወተዓላ ተከበረ ቃሉ በሱረቱል ሁጁራት ምዕራፍ 49 ቁጥር 13 ላይ እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ እንድትተዋወቁም ጎሳዎችና ነገዶችን አደረግናችሁ አላህ ዘንድ በላጫችሁ በጣም አላህን ፈሪ ነው ይለናል። ነቢያችንም ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ በእርግጥ ዘራችሁ ከማንም በላይ እንድትሆኑ አያደርጋችሁም፣ ሁላችሁም የአደም ልጆች ናችሁና በሃይማኖትና በመልካም ስራ ካልሆነ በቀር ማንም ከማንም አይበልጥም ይሉናል።